ልንገራቸው ብዬ ነው። ለመጀመሪያ የሚያስከትለው ብሩኬ ነው። ቀጥሎ ያለችው ሀይሚ ናት። ከዛ ቀጥሎ ያለው ደግሞ የማዳም ቅመሞች እኛ ሀይሚን ነው የምንከተለው ማለት ነው። ገባችሁ? በገቡበት እንገባለን፣ ከተጣሎም እናስታርቃለን። ምድረው ሽሚት መታችሁ የፈለጋችሁ ነገር ብታደርጉ እኛ ደግሞ መስሚያ የለንም እና ሀይሚን እኛ አጋብተናታል። እኛ ልናፋታት እንጂ ማንም መጥቶ ማንም ውሽማ አረገዝኩኝ ምን ብሎ መጥቶ ሀይሚንና ብሩኬን ሊያጣላ አይችልም። ነግሬያቸዋለሁኝ። ከህይወታቸው ውልቅ ብላችሁ ወጥታችሁ ሀይሚና ብሩኬ አንድ ላይ ሆኑልን። ከመቼ ጀምሮ ነው? እስቲ በአንድ ቀን ያፈቅራል? አራት ሴቶች ተረጋጉ። እንደው ከመጣችሁ ሰከን በሉ። ወንዶች እንዲወዷችሁ ቆፍጠን በሉ። ወንድ ልጅ የሚወደው እኮ በአንድ ቀን መታችሁ ስትለጠፉ ሳይሆን የሆነ ስታንገራግሩት፣ አይ ቤተሰብ አይሰጥም፣ ለቤተሰብ ቤተሰብ ጠይቅ፣ አይ አልፈልግም። ብዙ ሰዎች ጠይቀውኛል። ባይጠይቋችሁም ራሱ ማለት ነው። ብዙ ሰው ጠይቆኛል። ትንሽ እንትን እንበል፣ ትንሽ እንጠናና ትንሽ እንተያይ ምናምን የሚባል ነገር አለ እኮ። በአንድ የመታችሁ እናንተ መታችሁ ተለጥፋችሁ፣ አንዷ አረገዝኩኝ ብላ ትመጣለች፣ አንዷ ደግሞ ስለወደድኩ ልጁም ያንተ ቢሆን እቀበልሃለሁ። ምድረ ፋራ ምድረ ሰገጤ ማለት ነው። ኧረ ተው ሀይሚና ብሩክ የፈለገም ነገር ቢሆን አይጣሉም። እኛ እስካለን ድረስ እኛንን ያጋባናቸው። እናፋታም ካለን ደግሞ እኛ እናፋታችኋለን። እንደው ሰላም ሳላችሁ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልን። የኛ የማዳም ድምቀቶች ማለት ነው። ሁሉንም የምታደምቁት እናንተ ናችሁ። ሀቂቀተን ክብር ይገባችኋል፣ ምስጋናም ይገባችኋል። እኔም በአቅሜ ስለምታዩልኝ አመሰግናችኋለሁኝ። አይታችሁ የምታልፉም ደግሞ ሰብስክራይብ አድርጎ አይከፈልበትም። ያው ነፃ ዋይፋይ ነው። ሲቀጣጥል ደግሞ ያው ይዤላችሁ መጣሁት እንደተለመደውን ብሩኬንና ሀይሚን ነው። ዛሬ ጭራሽ ብሷል። ብሩኬ ብዙ ጊዜ አስተያየት እየሰጠ ነውም አስተያየት እየተቀበለ አይደለም እና ዛሬ ደግሞ አዲስ ሰው ይዞ መጥቷል። ያቺም ያው የኔ አይደለም ቢሆን ራሱ አትቀበይኝም ወይ ያላት ነበረ። አይ አንተን ስለመወድህ እቀበልሃለሁ ብላ ደግሞ ሀይሜን አንቺ ለምን አትወጪም አልፈልግሽም ብሎሽ የለ ቤቱ የማን ነው? ሴቶች ቤትና መኪና ሲሏችሁ አንዳንድ ሴቶች በተለይ አቤት 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 ሀብታም ሰው ስታዩ እኮ በቃ አይናችሁ ቀይ ያኔ ይደማል። ግን በነገራችን ላይ ገንዘብ ፍቅርን አይገዛም ታውቃላችኋ። ሀይሚ ግን ምንም ሳይኖረው ለዚህ ደረጃ እንኳን ሀይሚናት ያበቃችሁ ያን ያክል እይታ አልነበረውም። ሁለታቸው አንድ ላይ ሲሆኑ ነው ይሄን ያክል እይታም ያገኙት። የተለያዩ ነገሮችም እንደዚህ ገዛን እንደዚህ ያደረግን እያሉ ያሉት አንድ ላይ ከሆኑ በኋላ ነው። ይሄ ንብረታቸው የጋራ ንብረት ነው። አንቺ መተሽ ብትለጠፊ እኛ ያኔ ተመልካቾች ራሱ ከቤተሰብ አልፎ ተመልካቾች ራሱ እኛ የምናውቀው ነው እንዴት እንደመጣ የሀይሚና የብሩኬ ሀብት እንዴት እንደመጣ እኛ ጠንቅቀን እናውቃለን፣ እንነግርሻለን። ሴቶች ጥጋችሁን ያዙ። ሴት ሽተቱ። ሴት ልጅ ስትከበር ነው ወንድ የሚያከብራት፣ ባሏም የሚያከብራት፣ የሚወዳት፣ ፍቅር የሚሰጣት እሷ ራሷን ቆፍጠን ስታደርግ ኮስተር ስትል ነው እንጂ አይወድሃለሁ ብላ ሙጭጭ የምትል ነገር ከሆነ ይቺማ ሌላም ብደርብባት የትም አትሄድም ብሎ ጥሏችሁ ይሄዳል። ወንድ ልጅ እንደዚህ ነው የሚፈልገው፣ የሚያንገራግረው ሰው ነው የሚፈልገው። እና ያንገራግራችሁና መታችሁ አትለጠፉባቸው። ኧረ እኔ ዛሬ እንኳን ተቃጥያለሁ። የማዳም ቅመሞች እናንተ አልተናደዳችሁም? ሀቂቀተም ማለት ነው። እኔ ግራ ገባኝ እኮ ነገሩ ድራማ ነው እውነት ነው? እውነት ተጣልተው ነው ሀይሚና አንተ ብሩኬ? ሀይሚን የሆነ በቃ እንዳልተጣሉ ሰው ነው ፈህግ ብላ የምታወራው። እሷን ሳይስ ደግሞ ትንሽ እረጋጋለሁ። ግን አዳዲስ መተው የሚናገሩት ነገር ደግሞ ልብ ይሰብራል፣ ልብ ያደማል። አረ ሴቶች ተው ግን ተው። እኔ ልምከራችሁ። የማዳም ቅመሞችን ምንም አታውቀውም። የማዳም ቅመም ሞኝ ናት። እንደ በግ ማንም ይጎትታል ነው የምንባለው አይደለም። እንደኛ ራሳችን የሚያስከብር ሰው አለ ብዬ አላስብም። በጣም ነው ራሳችን የምናስከብረው ለሆነ ላልሆነው። አሁን ለምሳሌ ሶሻል ሚዲያ 1 2 3 ሰው ወጥቶ ገንዘቤን በላኝ ጥሎኝ ሄደ ምናምን ብለው የሚያለቅሱት
አይታችሁ እኛ እንደፈለግን ገንዘባችን ያገኝነውን ለወንድ የምንሰጥ ለማንም ወንድ እጅ የምንሰጥ ምናምን እንዳይመስላችሁ። ሲመጣ አይ የሆነ ነገሩ አለባበሱ ካላማረን ላሽ የምንል ሰዎች ነን። አነጋገሩ ካላማረን እንደዛ የምናደርግ ሰዎች ነን። ምክንያቱም የውጭ ዓለም ነው እያየ ነው። አሁን ለምሳሌ እኔ የምሰራበት ቤት ባልና ሚስቶች ምን አይነት ፍቅር እንደሚሰጣጡ ለሱ ምን እንደሚያደርግላት እሷ በሱ ምን እንደምትፈልግ እሱም ደግሞ በሱ ምን እንደሚፈልግ ጠንቅቀን ብዙ ነገሮችን ተምረናል። ገባችሁ አይደለም? ብዙ ነገር አስተምሮናል ስደት። ከኛ ሀገር የበለጠ እኮ የውጭ ሀገር ዜጎች ሶሻል ሚዲያውን እንዴት እንደሚጠቀሙት ከባልና ሚስት ጋር ያኔ ባለትዳሮች ሶሻል ሚዲያ ላይ ሲወጡ ያላቸው ክብር ያላቸው አመጣጣቸው ፍቅር እንዴት እንደሚሰጣጡ ምናምን ነገር ራሱ እያያችሁ ነው። ኢትዮጵያ ላይ ለእንትን ለገንዘብ እንጂ ቤት ቪዲዮ ከሰሩ አንድ ባልና ሚስት ቪዲዮ ከሰሩ በኋላ ልክ ቪዲዮን አቋርጠው እርስ በራሳቸው የሚጣሉ ናቸው። እኛ እናውቃለን። ስለዚህ እኛን አትናቁን። አንዳንዴ ደግሞ ምክራችን ስሙን። ይሄ ነገር ደግሞ በጣም በዝቷል። ድራማ ከሆነ ደግሞ ይብቃ። በዚህ አብቅታችሁ ሌላ ነገር ቀጥሉና የአንዳንድ አዳዲስ ሰዎች እያመጣችሁ በተለይ ዩቱብ የሌላቸው ሰዎችን ግራ አታጋቧቸው። እኛ ዩቱብ ስላለን ዩቱብ ምን መስራት እንዳለበት ምን መስራት እንዳለባችሁ ምን እንደሚፈልግ ጠንቅቀን ስለምናውቅ ምንም ላይመስለን ይችላል። ነገር ግን ዩቱቡን ጠለቅ ብለው ያላዩ ሰዎች አይዲያ ምን እንደሆነ የማያውቁ ሰዎች ሊናደዱ ሊበሳጩ ይችላሉ። እና ብዙዎቹም እየተናደዱ ነው። የሚያለቅስ አሻንጉሊት ምናምን ሀይሚ የብሩኬ ናት፣ ብሩኬ የሀይሚ ነው ምናምን እያሉ እየበሰቱ እየጻፉ እያያችሁ ነው። እና አሁን ግን በዝተዋል። ወር አለፈው እኮ ይሄ አይዲያ ይሄ አጀንዳ ወር አልፎታል። ስለዚህ ሌላ አዲስ ነገር ይዛችሁ ብትመጡ ታረቀን ብትሉ ምን ችግር አለው? ሌላ ጊዜም እኮ እየታየላችሁ ነበረ። ሀቂቀተም ማለት ነው እየታየ ነበረ። እንደገና ደግሞ አሁን እንደውም ይቀዘቅዝባችኋል። ነገራቶችን እያከረራችሁ ስትመጡ እየታየላችሁ ከመሰላችሁ ተሳስታችኋል። እና እየታየላችሁ ሳይሆን እይታው እየቀነሰባችሁ ነው የምትሄዱት። ሁሉም ይሰለቸዋል እኮ እንኳን እናንተ ቀርቶ እኛ የምንሰራው ስራ ራሱ የእናንተው ቪዲዮ ቀርቶ የምንሰራው ስራ በየቀኑ አዳዲስ ስላልሆነ ጽዳት ነው፣ ምግብ ነው፣ ልጅ መጠበቅ ስለሆነ ይህ ስራ ራሱ ለእኛ ለራሳችን በየቀኑ ስለምንሰራው ይሰለቸናል። ስለዚህ እኛ ጋር እናንተ ጋር መተን አዳዲስ ነገሮችን ካላየን ሁሌም አንድ አይነት ነገር ከሆነ ይሰለቸናል። እና ተመልካቹም እያሰለቻቻችሁ ነው። እያሰለቻቻቻችሁ ሀላስ ይበቃል። ይሄን አክል አማርኛ ከተናገርኩኝ እንደውም አድንቁኝ። ሀቂቀተን ከነሱ አንዴ እንግሊዝኛ በተለይ የዱባይ እንግሊዝኛ እና አረብኛ ታውቃላችሁ ሚክስ ነው። እንደዛ እያልኩኝ ውዬ ይሄንን ያክል መናገር የራሱ አድንቁኝ። በዛ ላይ ደግሞ ሰብስክራይብ አድርጉ። ምንድነው ችግሩ? በቪዲዮ ስመጣ ነው የሚመቻችሁ? በራሴ አይዲያ ነው ስመጣ የሚመቻችሁ? እንደ ሌሎቹም በቃ አንድ ምንድነው ውሽማ ነው የሚባለው? ውሽማ ልበለው? እናንተ ማታመጡት አዳዲስ ነገር የላችሁም። በቃ አንድ ባንጋሊ ይዤ እመጣለሁኝ። የዛኔ በደንብ አድርጋችሁ ታዩኛላችሁ። እሺ፣ ስለዚህ እመጣለሁኝ። ምንም ማለት አይደለም። እስከዛ ድረስ ደግሞ እስከ ማመቻችን ድረስ እዩልኝ፣ አበረታቱኝ። የማዳም ቅመሞች ደግሞ ራሳቸውን ጠብቁ። ሀቂቀተን በተለይ እኛ አሁን እኔ በአቅሜ ራሱ በእነሱ የምሰራው በእይታ ያኔ ፈልጌ ነው። በትልልቅ ዩቱበሮች ስትሰሩ እይታ ታገኛላችሁ። እኔ ሀቁን ነው የምናገረው፣ ወላሂ እኔ አልዋሽም። እና እኛ የምንሰራ በእነሱ የምንሰራው ለማግኘት ነው፣ እነሱ የሚሰሩት ለማግኘት ነው። እናንተ ዩቱብ የሌላችሁ ሰዎች ደግሞ ልትናደዱ አይገባም። ይህ ነገር ስራ ነው ብያቸዋለሁ በተደጋጋሚ። ዩቱብ ስራ ነው፣ ስራ ይፈልጋል፣ አይዲያ ይፈልጋል፣ አዲስ ነገር ይፈልጋል። ስለዚህ እነሱ መስራት ያለባቸውን ስራቸውን እየሰሩ ነው። ለምሳሌ ባዳም ቤት ሆነን የሆነ ነገር ሳንሰራ የሆነ ነገር ሲጎድልብን ፍሪጅ ይጮሃል። ፍሪጅ አጠገብ ሆኜ ነው ቪዲዮ የሰራዋለሁት እና ይቅርታ ለማንኛውም እና የሆነ ነገር ከጎደለብን እነሱ ይቆጡናል፣ እንደገና ደግሞ ይጮሁብናል ምናምን ነገር አለ። እነሱም ደግሞ አንድ ቀን ቪዲዮ ካልሰሩ የሚጎልባቸው ነገር አለ፣ ዶላር ይቀንስባቸዋል። ገባችሁ? አሁን
እኔ እኮ ሀቂቀትን ውጭ ስወጣ ልጅ ስወጣ ራሱ ውያ ከሌ እኮ ሩታ እኮ ከአከሌ እንደዚህ ሆነች እኮ ሀይሚና አከሌ እኮ ተጣሉ፣ አከሌና አከሌ እኮ ተጣሉ። ኧረ ተው ይሄ እኮ ስራ ነው ድራማ ነው ምናምን ብዬ እነግራቸዋለሁ። ዩቲዩብ የሌላቸው ልጆች ማለት ነው። ለማንኛውም ጸጉራችሁን አበጥሩ፣ ራሳችሁን እዩ። እዛ ያው አብዛኛዎቻችን በነገራችን ላይ ሰማ ኤርፎን አድርገን ነው የምንጠቀመውና ኤርፎኑም ደግሞ ጆሮአችን ስለሚያሳምመን አንዳንዴ አውልቀ ነው በቃ የሆነ ማሰብም አለብን። ወደፊት መስራት ያለብንን ሀገራችን ስንገባ ማድረግ ያለብንን ነገሮች ይህንንም ነገሮች ሙሽራዝም 24 ሰዓት ስልክ ላይ ጆሮአችን ኤርፎን ምናምን ነገር መሆን የለበትም። አንዳንዴ ደግሞ ወጣ ብለንም የተለያዩ ነገሮችን ለራሳችን የሚጠቅመን ነገር መንጃ ፍቃድ መማር አለ ዩቲዩብ ላይ፣ እንደገና ደግሞ ሲንጀር መማር አለ። ብዙ የምንማራቸው ነገሮች አሉና ይሄን ፎከስ እናደርግበት ለማለት ነው። እና ለማንኛውም እኔም ቤት መታችሁ ደግሞ ሰብስክራይብ ሳታደርጉኝ የምትሄዱ ሁለት እግራችሁ ስብርብር ይበልና እኔ ጋር መታችሁ ቀጥታ እንደዛ ብለሽኝ ነበር። አሁን ሰብስክራይብ አድርጌሻለሁ፣ እግሬ እንዲመለስልኝ ዱአ አድርጊ በል። አስተፍሩላህ ላዚም ምን አይነት ስድብ ነው? ሀቂቀተን አይታችሁት ይሄንን ድምጽ ሰምታችሁ ሰብስክራይብ ያላደረጋችሁ እንደ አፍ አልላችሁ። ምክንያቱም የእናንተ የማዳም ቅመም እኮ ነኝ። እኔም መፈመስ ፈልጋለሁ። እኔም ብዙ ጊዜ ቻናሌ በቃ ቀዝቅዟል፣ ሞቷል። ብዙ ጊዜ ነው የከፈትኩት። ስለዚህ በታበረታቱኝ ምን አለብኝ? እኛ እኮ እንደዚህ ግር እያለን ነው የምንሄደውና ያለን ያው የተመቻችሁ አትለፉኝ፣ ያልተመጣቻችሁ ደግሞ በግድ ደግሞ ተከተሉኝ አልላችሁም። እንደ በግ ብዬ እኔም በግ ሆኜ ያው ነገረ ስራዬ ስላልተመቻችሁ ነው የምታልፉት። የተመቸው ሰው ላይክ ሰብስክራይብ ያደርጋል፣ ያልተመቸው ሰው ደግሞ አያደርግም። እኔ ደግሞ ይመቻል ተመችቷችኋል አልልም። ምክንያቱም በሰው ነው የምሰራው፣ ከመጋረጃ ጀርባ ነው የምሰራው። ሲቀጥልም ደግሞ እንደዚህ የማይረባ ነገር ስለሆነ ይሄን አውቃለሁኝ። ግን እስከዛ ድረስ ሰዓቴ እንዳያነሳብኝ ብዬ ነው። በራሴ ደግሞ እመጣለሁኝ፣ በሰፊው ነው የምመጣው ኢንሻአላህ። እስከዛ ድረስ ደግሞ ሰብስክራይብ እያደረጋችሁ ጠብቁ። ሀገሬ ስገባ ደግሞ በደንብ እሰራበታለሁ ብዬ አስባለሁኝ። ለማንኛውም ያው አትለፉኝ። ይሄን አክል ካልኳችሁ የማዳም ቅመሞች የመጣ ሁሉ እውነት እንዳይመስላችሁ። ውሸትም እንዳለ ሁሉ እውነት አለ፣ እውነትም እንዳለ ሁሉ ውሸት አለ። የነ ሀይሚና የነ አብርሽ ደግሞ ስራ ያው ስራ ነው እንጂ እውነት አይደለም ልላችሁ ፈልጋለሁ። መልካም ምሽት ይሆንላችሁ። ሰላም አለይኩም።